ቆይ አንቺ ያምሻል? ጤነኛ አይደለሽ? አፍሽን ዝጊ አንቺ ቆሻሻ። ህይወቴን ለመረበሽ ቆርጠሽ ተነስተሻል አይደል? ከዚህ በኋላ ግን እኔንም ስሚኝ እሺ? ትዳሬን ለመጠበቅ ቆርጬ ተነስቻለሁ። ወይ በጣም ፈራሁሽ፣ እውነት በጣም ፈራሁሽ። ቆይ ያመኛል፣ ልብ በሽተኛ ነኝ ምናምን ስትይ ነበር እንዴ? ዛሬ ግን በእውነት ምንም ያየሁብሽ ነገር የለም። እያስመሰልሽ ነው አይደል? አሁን ግን የመጨረሻ ማስጠንቀቂያ ነው የምሰጥሽ። ከትዳሬ ላይ አይንሽን ታነሻለሽ ወይስ? ይኸውልሽ ገንዘብ ላይ አይተሽ ታውቂያለሽ? እንደዚህ ጫፉ ላይ ለአምጡ እንዲከፈል ግድ ነው የሚላል ነው። መጀመሪያም የኔ ነው፣ አሁንም ደግሞ የኔ ነው የሚሆነው። ምክንያቱም ፍቅር ምን ማለት እንደሆነ ያስተማርኩት እኔ ነኝ። ስለዚህ ነው የኔ ነው። እሱን ተይው። እስከ ዛሬ ድረስ በየዋህነት ስለሚሻለሁ። ከአሁን በኋላ ግን የጸብ ችቦዬን አቃጥዬ ካገኘሁሽ አቃጥልሻለሁ። እሺ? እኔ ለመድረስ በጣም ብዙ ይቀርሻል። በመጀመሪያ ይሄንን ልብሽን መላስጡ ታስታውሻለሽ? ድሮ ስንማር የሰው ልጅ ሰውነቱ ካሳማ ጋር ይመሳሰላል ምናምን ይባላል። ምናልባት ካሳማ ልብ ካገኙልሽ እስቲ ከዛ እንዲፈልጉልሽ ጠይቂያቸው። አፍሽን ዝጋንቺ ባለጌ። ለራስሽ አላማ ስትይ ልጅሽ የምትጠቀሚ ባለጌ ነሽ። እሺ ልቀቂኝ። ነይ። ወዴት ነው የምትሄጂው? ዝምታዬ ፍራቻ መስሎሽ ነው አይደል? ትዳሬን ለማፍረስ ቆርጠሽ ተነስተሻል። አለቀሽም። ከዚህ በኋላ ግን እገልሻለሁ። ልቀቂኝ ምሩ፣ እመኚኝ፣ ዋጋ አስከፍልሻለሁ። ልቀቂኝ። አፍሽን ዝጊ። እሺ? ምን ሆነሽ ነው? ገና ምን አይተሽ የተወለድሽበትን ቀን ነው ማስቆጥርሽ። ለእያንዳንዱ ለምታደርጊው ነገር ቀን ቆጥሬ ነው ዋጋ ማስከፍልሽ። ሊኒ አሁን ቀጥ ብለሽ ወደ ቤት ግቢ። ይኸውልህ ነው አሁን ለምታደርጉት ለእያንዳንዱ ነገር የምመልሰው አጸፋዊ መልሴ በጣም ከባድ ነው የሚሆነው። ገባ? እናት ደህና ነሽ? አንድ ነገር ብትሆኝብኝስ? አንተን ማጣት አልፈልግም። አንተን የሚያሳጣኝ እያንዳንዱ ነገር ተከታታይ ያጠፋለሁ። እሺ ይገባኛል። ተናድሻል እናቴ፣ ግን ደግሞ በቃ አሁን የሰው ሰፈራበት እንደሽ። ከዚህ በኋላ አንተን የሚያሳጣኝ እያንዳንዱ ነገር በሰላም አላስተናግድም። እሺ ምነው ማማምሽ እንዴ? አይ ደህና ነኝ። ማንም ሰው ፊት ደካማ ሆኜ መታየት አልፈልግም። እንሂድ በቃ። አቶ አባተ ከተማውን እያሰስኩኝ ነበር። እኔና አንቺን ሊለያዩኝ ለተነሱ ሰዎች ሁላ እየተጠነቀቅኩኝ ነው የምገኘው ይላሉ። እሷም መለስ ብላ ቆይ አንተ ለምን አሰማኝም? አንተ ለምን አሰማኝም? ህይወትን ለምን ታጨልምብኛለች እያለች በጣም እየተናገረች ትገኛለች። ጋሻ እያሌው ጋሻ አባተ መለስ ብሎ በሽጉጥ በግንባሯ ላይ ደቅኑባት። እኔ ሁሉንም ነገር አውቃለሁ። አሁንም ይሄንን የመሰለ ገላሽን ሳንትን ሳለው እንትን እንዳቲ አሁን ልብስሽን አውልቂ እያሉ ይገኛሉ። ጋሻ እያለው በጣም ያሳዝናል ማለት ነው። እንግዲህ የመጨረሻ ያሳዝናል። እንደዚህ አይነት ነገር ከትልቅ ሰውም አይጠበቅም ማለት ነው። እንግዲህ እንደዚህ ስላልሽን ጋሻ እያለው እባክዎትን ተው እያለች ትገኛለች። በዚህ እኔ ካንተ ጋር ተኛሁኝ በዚህ ሽጉጥ ከምተኛ በዚህ ሽጉጥ ተኩሰ ግደለኝ እንጂ ሌላ እኔ ምንም እንትን አልልም እያለች ትገኛለች። ጋሻ እያሌውም ጋሻ አባቴም ደግሞ መለስ ብሎ ለምንድነው የመጣከው እያሉ ይገኛሉ። ከዛ ያቺ ቋቋታ አሮጊት ደግሞ ምን ታደርጋለች? ምን ልታደርገኝ ነው የሚሉት እያሉ ወደ ቀድሞ ባለቤታቸው ጋር ተነስቶ ይሄዳሉ ማለት ነው። ልጁንም ስለመጣባቸው በጣም ተናዶ ነበር። ነገር ግን ያው ምንም ማድረግ አይቻልም።
ልጁም መለስ ብሎ ደግሞ ረዳታቸው አይዞች በቃ ምንም ነገር አይፈጠርም እያላት ይገኛል። መለስ ብላ ደግሞ አምላኬ ሆይ ምን አድርጌ ነው ይህንን ነገር አሳልፈ ለዚህ ሰውዬ የሰጠከኝ እያለች ትገኛለች። ውጣልኝ ከዚህ ጋር ስጀመር አንተ ነህ እዚህ ውስጥ የከተትከኝ እያለች በቃ ውጣልኝ እያለችው ትገኛለች ማለት ነው። እንግዲህ በጣም ፈርታለች። እሷ ምንም ማድረግ እንደማይቻል ሁላ ነው እየታሰበ ያለው። በጣም ከባድ ነው። ወይ ጉድ ቦላላ ገሪ እንግዲህ አቶ መላመላ ሸግዬ ድረስልኝ ሆድዬ እያለች ሳለ እሱም ደርሶላታል። ይህንን ኩል የተኳካለች እያለ ደርሶባት ይሄ የሚያስጠላውን ነገር ምንድነው ይሄ እንዳለ ያስጠላብሽ እያለች ትገኛለች ማለት ነው። እንግዲህ አይ ውብዬ ውብቷ እያለች ውብዬን በጣም እየተናገረች ትገኛ። ኧረ አንቺ ወደዛ ወግዲ የሚያምርብሽ መሰለሽ እንዲ አስጠሊታ የሚያስጠላብሽ እያላትም ትገኛለች ማለት ነው። እንግዲህ እስከ ዛሬ ድረስ እንደዚህ መዋብ እየቻልኩኝ በውሃ ብቻ ተለቃልቄ እየወጣውኝ እያለች ውብዬም በጣም እየተናገረች ትገኛለች። ጓዴዋን መለስ ብሎ ደግሞ አንተ ሂጂና ታጠቢ በውሃ ተለቃልቂ ይላታል። እናቴ ቤት እንዲህ ግሞንሽ ልትወጪ ነው እንዲህ ብሎ ሲላት እኔ እኮ ውቤ ከድሮም ቆንጆ ነኝ አዎ እያለ ይገኛል። ከዛ እኮ ይሄ ያስማረ እህት ነው እንዲህ እህት ናት እንደዚህ ሆና የምትወጣ ብሎ ሲል አዎ ጋሽማስ እንደው ቆንጆ ነሽ ብሎኛል። አንተ ምን አድርጊ ነው የምትለኝ? ረዳት ነህ እንዴ እያለች ትገኛለች ማለት ነው። ጋሽ ምን ሆኖ ነው እንደዚህ ቆንጆ ነሽ የሚልሽ? እንደው ሲገቢና ምን እንደምትመሲ እያላተም ይገኛል ማለት ነው። በጣም ከባድ ችግር ነው እንግዲህ ሰንዬን ልትጠምዳት ነው ማለት ነው። ልታስጠምዳት ነው። ለማንም ከተሜ ብለሽ ክብራችን ከተማችን ዝቅ የምታደርጊው እያላትም በጣም እየተናገራትም ይገኛል። አራዲያ እንደዋንተስ ጽናት ሊና ምንድነው ብላ ስትል የድርጊቱን ጉዳት መጠን ለማወቅ ነበረ ነገር ግን ወንድማችን ነው ብላ ስትል እች ልጅ ምነካት እያለ እየጠፈጠፋት ይገኛል ማለት ነው። ኬራም እንግዲህ በጣም ደስ ይላሉ። የዛሬው ደግሞ ጽናትማስ ምንድነው እያለች ትገኛለች ማለት ነው። በጣም ደስ የሚል ነገር ነው እያለች ትገኛለች ማለት ነው። ኬራና ጽናት እንግዲህ ደስ በሚል ሁኔታ ነው አሁን የሚገኙት ማለት ነው። ከዛ ከኋላዋ መታ ጆከር ሰኒ ስትመጣ ምን ሆነክ ነው ምናምን ብላ ስትል እቺ ውቢት ነው ታዲያ ኮል ተኳኩላ ድመት መስላ እቺ ገበያ የምትወጡ አንተን ታውቂያት የለ እሷ መስላ እየመጣች ብሎ ይገኛል ማለት ነው። እነሱ ገና ሰርጋቸውን አላወቁም። ያው ሰኒን ስለጠመዷት ማለት ነው። ሰኒ ናት ይህን ሁሉ ጉድ እያደረገች የምትገኘው እያሉም ይገኛሉ ማለት ነው። እንግዲህ ይገኛሉ ማለት ነው። ከዛ ከዊ የና ኬራ በር ይንኳኳል። የና ናሆሚ በር ሲንኳኳ ሀውዬ እስኪ ነይ በር ክፈቺ እያለቻት ትገኛለች ማለት ነው። በር ስከብትላት እንግዲህ ቀበጧ ናት የመጣችው ማለት ነው። ከዛም በኋላ ስትመጣ ቆይ ሄሌኒ ለምንድነው የምትመጪው? ከዚህም በኋላ አልመጣም ማለት ትችያለሽ። 4 ሰዓት ድረስ ቆይተሽማስ እንደዚህ አትምጪ እያለችም ትገኛለች እያላት ይገኛል ማለት ነው። ታዲያ ጨብቃችሁኝም ሁሉም ነገር እንትን በላችሁ ጭርፍትና እንትን ማለት አይቻልም፣ መጠበቅ አለባችሁ እያለችም ትገኛለች ማለት ነው። ሄሌኒ
ናሆሚ መለስ ብሎ እስካሁን ድረስ ያከበርሽውና ትዳራችን ለመጠበቅ ዝም ብዬ ያለብኩት ለልጄ ብዬ ነው እንጂ ለሌላ ነገር አይደለም እያላት ትገኛለች። ከዛ ኢሌኒ መለስ ብላ ደግሞ የትኛው ክብራችሁ ነው? አንተና ባለቤትህ መታችሁ ለሊት የመታችሁኝ ስለመታችሁ ክብር ነው እንዴ እያለች ትገኛለች ማለት ነው። እንግዲህ ኢሌኒ የነሱን ህይወት ለመበጥበጥ ሁሉንም ነገር እያበላሸችም ትገኛለች ማለት ነው። እኔ ታዲያ እንደዚህ ማደርገው ለሰርግም ለተንኮል አይደለም እያለች ትገኛለች። ኢሌኒም ቅዱስ ደግሞ መለስ ብሎ አንቺ ሁሉንም ነገር ማበላሸት የለብሽም እባክሽን ታይ እያላትም ይገኛል ማለት ነው። እንግዲህ ቅዱስም እየተናገራትም ይገኛል ማለት ነው። እንግዲህ ስርዓትሽን ያዢ አፍሽን እንዳትከፍሺ እያላት ይገኛል ማለት ነው። ቅዱስም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ሆናችሁ በላይክ ግቡ። መልካም ለራስ ነው።